ሄሎ ሰላም ነው? ሰላም ነው። የሃኒ አባት ናችሁ? አዎ። ስልካችሁ በጣም ከ3 ቀኑ 4 ቀኑ እየሰራልን አይደለም። ከጉልበት አጥንት ነው የሚያዘው ተብለን ከዛ አንስተናል። ጸጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለችም የሚለው ላይ ደርሰናል። ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊስ ልጨርስ አሁን ልጨርስ አሁን እየተነጋገርን ያለነው ነገር መረጃ ሳዩን ብላችሁን እኛ ጋር ያለው መረጃ ሳይተናል አይደለ? እዚህ ጋር አሁን ብትሞግቺኝ ምንም ፋይዳ የለው። አሁን ይሄ መረጃ እውነተኛና የሐቅ ሰው ከሆናችሁ ከሆነ ይሄንን ነገር ወስደን የዘለመድ ምርመራ ይመረመራል። ኢትዮጵያ ላይ አትመረመራ እውነተኛና ውሸተኛው ሰውዬ ይታወቃል። ይሄ የቃቃ ጨዋታ የሰው መሆኑ አለች። በዛ ሹባካ አይተናታል፣ በዚህ ቀዳዳ ውሃ ስቀዳ አይተናታል። እሱን እንቶ በቃ ይበቃ አይበቃም። እንደ ትልቅ ሰው እናስብ። ካሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይሄንን ነገር በመጨረሻው ድረስ እንሄድበታለን ስትሉ ሰው መድቡልን አብረን እንሄድበት ነው እያልን ያለን። ይሄ ነው ያለው ነገር እኛ ጋር ሌላ እድል ሰጡኝ ለኔ አበሻ አንዴ ሚውት እንዲያትፈታ በቃ ዘጥ ብለህ ዝም ብለህ ሚውትን አስረት ተቀመጥ። እኔ አንዴ ልናገር አንዴ ፕሊዝ። ከሁሉም በፊት እኛ ብዙ የሞተ ሰው እናውቃለን። ማርኮ ቆይ አለዚህ ሁሉም በኋላ ይደርሳል። አድርስ ይጨርስ። ቆይ አዎ በመጀመሪያ እዚህ ጋር የተሰበሰበው 51300 ህዝብ ህፃን ልጅ አይደለም። እናንተ ኢትዮጵያ ውስጥ እናስመረምራል የምትሉት ከጸጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታወጣዋለህ፣ ጸጉሯንም ትቆርጠዋለህ፣ ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን በጅብ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድሪስ ማሩ እንዲያናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላ ችግር የግል ጸብ ኖሮብኝ አይደለም። ቆይ እንዲያት ነው እውነቱን ነው የምናገረው። ምልልሱን ተውና ሁሉም ሰው ያውቃል። አንተ አለኝ የምትለው መረጃ አሳየና አሁን ይሄ ነው ዋናው። እሱ ጋር መልስቶ ወደዛ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆቹን ተዋቸው። ሰዎቹ ያላቸውን አሳይተዋል፣ ጠይቀናቸው ነው ሚውት አድርገዋል። አንተ ደግሞ አለኝ የምትለውን ነገር አሳይ። እነሱን ፐርሰናሊ አታካት አድርጋቸው። አሁን ለዚህ ምንም ሌላም ነገር ለዚህ ምን ልትገድፉና እኔ ልትመልሱኝ አትችሉም። እኔ ትክክለኛውን ነገር ተናግሬ መልስ ስላለብኝ አይደለም አይደለም። እነሱ መረጃ ይዘናል አሉ። መረጃችሁን አሳዩ። እኔ ሲያሳጡኝ መናገርም አለባቸው። እኔ እኮ እውነታውን ስለምናገር እንጂ ሌላ የግልጽ ብኖርብን አይደለም። አንተን እያልን እኮ አይደለም። አንተን እያፈንህ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና የተነጋገራችሁ እያፈንህ አይደለም። መረጃህን አሳየን እኮ እናወራለን እኮ ሰው እኮ አልተናገረም እኮ። ኦኬ ልደውል ነው። እሺ አንዴ ሪከርድ ላሰማችሁ ወይስ ቀጥታ ልደውል? እዚህ ይገባል። ልጁን ማስገባት እንችላለን እዚህ። አዎ ልጁን ማምጣ
እኔ ያለ ምንም ነገር የምሰራ ሰው አይደለም። አሎ ሄሎ ሰላም ብሮ አማን ቅድም ደውላለኝ ነበር። ጫፍ ላይ ነው የደረሰችው። በቃ ከዛ በኋላ በመኪና መሄድ እኮ ነው የሚጠበቅባት። የ20 ደቂቃ መንገድ ናት በእግሯ ትንሽ የምትሄድባት ማለት ነው። ገመዱን ከኛ ፊት ወጣለች ብሏል የገጠር ልጅ። ሰምተነዋል ትናንትና በጆሮአችን አይደለ? ስለዚህ ምንም አይነት ችግር አልደረሰባትም። ያዩአትም ልጆች ተናገሩ። የናንተ 7 ትውልዳችሁ ነው ተጠያቂ የሚሆነው። ሚዲያ ላይ ተወርቶ የሚቀርም እንዳይመስላችሁ። ወደክም ጠላህም ይሄ የምሙ የሌላ የምናምን ዝባዝንኬ 2 ቀን 3 ቀን ተወርቶ የሚቀረው አይነት መስሎ ሌላ ጌም እንዳትጫወት፣ ሌላ መቀቃ፣ ሌላ የማይሆን ነገር ውስጥ እንዳትገቡ። የልጅቱ ህይወቷ በስነ ስርዓት ጤንነቷ በተጠበቀ መልኩ አገሯ የምትገባበትን መንገድ አመቻች። 3 ቀን 4 ቀን ሚዲያ ላይ ተወርቶ ይቀራል ይለፍልፉ ብለህ የምታሾፍ ከሆነ ግን በቤተሰብህና በራስህ ላይ እያሾፍክ እንደሆነ አስረግጠን እየነገርን ነው። 4 ነጥብ። ቀጥል የሸዋው ሐሳብ ካለ። አዎ ይሄ ጥሩ ነው። በጣም ጥሩ ሐሳብ ነው። እንግዲህ መወሰን ያለበት ዋናው ይመች የሚባለው ልጅ ነው። እኔ እንደሚመስለኝ ይመች ነው። ሁሉም ነገር ተጠንቷል። ምናልባት ከተማ ናቸው ብሎ ከሆነ እንደዚህ የሚያደርገው እስካሁን ሊለቃት ሊያስለቅቅ ያልቻለው ከተማ አዲስ አበባና ደብረ ብርሃን ሌሊት ላይ ምን እንደሚደረግ የማያውቅ ካለ አስረዱት። እንግዲህ ቤተሰቦቹ ተደርሶባቸዋል። ሸዋሮቢት ወሎ ሰፈር ማርያም ቤተክርስቲያን አካባቢ ነው ያሉት። ዋናው ትውልዳቸው ግን ራሳ አባያ አጥር ዝቅ ብሎ ነው። ስለዚህ የገጠር ልጅም እንደዛው እንኳን እሱ የገጠር ልጅ አይቀርለትም። ድንበር ተሻግረ መሄድ ማለት ማናት? ሀና የምትባል ልጅ ናት። ሀና ደግሞ ህፃን ልጅ አላት እና ድምጽ ሆኗት። እሺ ቤተሰብ ሴቶች በተለይ ድምጽ ሆኗት ካለችም በህይወት ለልጇ ሲል አላህ ከልጇ ጋር እንዲቀላቅላት። እሺ ሁላችሁም እያለን ድምጽ እንሆናት። ሞተች የተባለ ጊዜ እኮ ያለጠፋት ሰው የለም። ወላይ ግን በጣም ገርሞኛል። እኔ ሞተች የተባለ ጊዜ ያለጠፋት ሰው የለም። አሁን አለች በህይወት እየተባለ ነው። ደስ ይበለን አልሐምዱሊላህ ብለን እስቲ ፎቶዋን እየለጠፈን ቪዲዮ እንስራላት። በህይወት አለች እያሉ እኮ ነው። አልሐምዱሊላህ እስቲ ድምጽ እንሆናት። ወላሂ የሰው ደስታ የሚያስደስታቸው ምንም ተበደለች ምንም ሆነች ምንም ብቻ በህይወት ልጇ ጋር ትድረስ። ልጇ ጋር በህይወት እውነት ያርገው ብቻ። ወላሂ እኔ ተራራውን ትላንትና ነው ሲያሳየኝ አላህ አልኩኝ። ወላሂ እና ድምጽ ሆኗት፣ በቻላችሁ መጠን ድምጽ ሆኗት። እሺ ቤተሰብ ኮፒ ሊንክ አድርጉ። ድንበር ያላችሁ